ኢትዮጵያ ላይ እነሱ አሁን በእነ ዳንኤል ክብረት በዚህ በጎ ሰው ሽልማት ላይ ዘርፍ አላቸው። ወደ 12 አካባቢ ነው እጩ የሚቀርቡበት። አንዳንድ ጊዜ ሰው እጩ በመጥፋት ዘርፉ ሳይሸለም የሚቀርብ የሚያርፍበት ጊዜ አለ። ኢትዮጵያ ላይ 120 ሚሊዮን ሕዝብ በሚኖርበት ሀገር ላይ ሰው መልካም ሰዎች በተፈልገው በብዙ ጥቆማ ተፈልገው የሚሸለሙበት ሀገር ላይ ነው ያለ ነው። ቁጥራቸው እንዳልከው ጥቂት ነው። እውቅና የመስጠት እኔ ምናልባት ቢልኮር እንደ አንድ መሽሩዕ ቢወስደው ደስ ይለኛል። ብዙ ጊዜ ሚዲያዎች ላይ የተለያየ ሚዲያ ቦርዶች ላይ ያለሁበት እናገራለሁ። ሚዲያዎች ቢሰሩት ከማስባቸው እናንተንም እንድታዩ ተጋብዛለሁ። አሁን ኩዌቶች ሰርተውታል። ከኩዌት በፊት ባህሬን ላይ ከፎ የሚል አንድ ዝግጅት አላቸው። በጣም ኢምፕሬሲንግ ነው። በጣም የተለየ ነው። አንተ ከፉ፣ አንተ ብቁ ነህ፣ አንተ ባለውለታ ነህ የሚል ነው እና ሰዎችን የሚያከብሩበት መንገድ ለምሳሌ የየቲም አባት ተብሎ አንድ ትልቅ ሰው መሃል ላይ የመንገድ መብራት ነው የሚያቆማቸው። ሰው ይሆን መንገድ መብራት ላይ አቆሟቸው። አያውቁም። ለሆነ ቦታ ተጋብዘው እየሄዱ ነው። ወደዛ መስመር ላይ እየሄዱ መንገድ መብራት ላይ መብራት አቆሟቸው። አጠገባቸው ሲመለከቱ ካጠገብ የቆሙት ሰዎች ከሳቸው ጎና ጎን የቆሙት መኪናዎች መስተዋት ሲዘጉ የሳቸው ፎቶ ነው። አንተ ከፉ ይላል። በዚህም ላይ ሲዘጉ ዞር ብለው ሲያዩ አንተ ከፉ ነው። ልክ መንገዱ ላይ ደግሞ ያ መንገድ መብራት ቆሞ እያለ መንገድ ተዘጋ። የመንገድ መዝጊያ ተቀመጠና አማመከል በጣል ይላል። ፊት ለፊት የአገር ባለውለታ ጀግና ሰው ቆሟል የሚልና ሰውየው አልቻሉም፣ ያለቅሳሉ እያዩት። ያን እያዳመጡ ሬዲዮናቸው ላይ ላይቭ ኤፍኤም ድምጽ ይለቀቃል። በአሁኑ ሰዓት በመሐከላችን የዚች ሀገር ባለውለታ የሆነ በጣል ጀግና ሰው ፊት ለፊታቸው ላይ ቆሟል። እከሌ የተባሉ ሰው ይሄንን በመስራት ለዚች ሀገር ይሄንን በማበርከት ከራሳቸው አልፎ ለሰው የሚጠቅም ስራ በመስራት እንዲህ ያደረጉ ሰው ናቸው ተብሎ ዞር ሲሉ እዛ ላይ ባነር አለ፣ ዞር ሲሉ የሆነ ነገር አለ፣ ዞር ሲሉ ቲሸርት እናንተን የለበሱ ሰዎች ይንቀሳቀሳሉና በሚገርም ቅንጅት ልክ ያሳልቅ ከመኪናው ላይ እንዲወርዱ እንጋብዛለን ብለው ልክ ከመኪና ላይ ሲወርዱ ሰልፍ ተሰልፎ እሳቸውን ስም ይዞ አንተ ከፉ፣ አንተ የዚች ሀገር ባለውለታ ነህ ተብሎ ሜዳ ላይ ተዘጋጅቶ ይጠብቃቸዋል። አስፋልት በጣም በተለያየ በሚገርም አቀራረብ ነው። አንድ ቦታ ቢሮ ላይ፣ አንድ ቦታ ሆስፒታል ለሰሩ ላበረከቱ ሰዎች፣ የሆኑ ህፃናቶችን ለታደጉ፣ ካንሰር ላይ ባለውለታ ለሆኑ ሰዎች የሚሰሩላቸው ነገር ማለት ሰዎች እንዲበቁ የሰሩ ሰዎችን በማመስገን እውቅና በመስጠት በመጠበቅና በማገዝ ሌሎች አምሳያቸው መፍጠርና ማምጣት እንችላለን። ይሄ እኛ ጋር ላይ ከባድ ሰዎች በመስራታቸው ለሀገር በማበርከታቸው ለትውልድ የሚጠቅም ነገር በመስጠታቸው አዛ ከቀረላቸው ከማህበረሰቡ ፈተና ከቀረላቸው እድለኞች ናቸው። መታገዙ ቀርቶ ውለታ መዋሉ ቀርቶ ለነሱ ክብር መስጠቱ ቀርቶ መሬት ላይ ያለው ነገር በጣም ከባድ ነው። ያን